አሁን ላይ ኑሐሚንና የቤቱ ባለቤት ሰላም የፈጠሩ ይመስላሉ። ግን መጨረሻውም ቢደናቀፍም አሁን ላይ ኑሐሚን ወይዘሮ ዝናሽ የወለደችው ሌላ ልጅ እንዳላት ማንም ቤተሰብ አያውቅም። ግን ደግሞ በአጋጣሚ ሆኖ ስልክ ስታወራ ታዳምጣታለች። ኑሐሚን ሁን ብላ አልነበረም ያዳመጠቻት። ጮክ ብላ ስታወራ ምን ተፈጥሮ ነው ብላ ስታዳምጥ ከሌላ የተወለደ ዳግም የሚባል ልጅ እንዳላት ስታወራ ትሰማለች። ወደ እሷ ሊመጣ እንደሆነ ሲነግራት እንዳትመጣ እዚህ ጋር ባለቤቴ የሚያውቀው ነገር የለም፣ ስላንተ ማንም ሰው አያውቅም፣ ስለዚህ ትዳር አደጋ ላይ ነው የሚወድቀው፣ እንዳትመጣ የምትፈልገውን ነገር እዛው ባለበት አደርግልሃለሁ ስትለው ነገሮችን አሁን ኑሐሚን በጣም ደስ የሚል ነገር አገኘው ብላ ጠበቀችና ሳታስበው በሩ ስትነካው የበሩ ድምጽ ይሰማል። እናም ሴትዮዋም ደንግጣ ቆይ መልሼ እደውልልሃለሁ ትልና ወደ በሩ ስትመጣ ኑሐሚን ቁማ ነበረ በሩ ላይ። አንቺ እያዳመጥሽ ነበር እንዴ ምን እንደማወራ ስትላት፣ እሺ ወይዘሪት ደመጥኩሽ ሰማሁሽ፣ ግን ደግሞ እኔ ሁን ብዬ ላዳምጥሽ ሳይሆን የመጣሁት ወደዚህ ወደ መጸዳዳጃ ቤት ሲሄድ ድምጽሽን ስሰማ ነው። ምን ተፈጥሮ ነው ብዬ ነው ያዳመጥኩሽ፣ ግን ደግሞ ሳዳምጥ እናም ወይዘሮ ዝናሽ በጣም ደንግጣ ስለነበር ባክሽ ኑሐሚን የሆነ ገንዘብ ልስጥሽና ለማንም እንዳትናገሪ ስትላት፣ ኑሐሚን ወይዘሮ ዝናሽ እኔ ብር አልፈልግም፣ የምፈልገው እኔ ካንቺ አንድና አንድ ለኔና በተለይ ለአባቴ ክብር እንድሰጪው እንጂ ገንዘብ አልፈልግም ስትል፣ እባክሽን እንዳትናገሪ እባክሽ፣ ህይወቴ ቤቴ ትዳሬ አደጋ ላይ ነው የሚወድቀው ስትላት፣ እሺ አልኩሽ እኮ ወይዘሮ ዝናሽ ችግር የለውም ሚስጥሬን ደብቄልኝ ብላ ስትለምናት፣ እኔ ችግር የለውም ሚስጥርሽ ለማንም አልናገርም፣ ሚስጥርሽ ሚስጥሬ ነው እይዝልሻለሁ ትላታለች። በዛር መሀል በጣም ግራ ተጋብታ ስለነበር በቃ ይች ልጅ አሁን እንደ ራሴ አድርጌ መያዝ አለብኝ፣ በተለይ ደግሞ አባቷን ታክሞ እዚህ ቤት እንዲወጣና የራሳቸውን ህይወት እንዲኖር ማድረግ አለብኝ ብላ አስባለች። እና ምግብ ሰዓት ደረሰና ወደ ጠረጴዛ ላይ ቁጭ ብለው ነበር ሁሉም ተሰባስበው። ስለዚህ ያላኝ አማራጭ እኔም አባቴን ይዤ መኝታ ቤት ሳይሆን አብረን ባንድ ቴብል መብላት አለብን ብላ ስላሰበች ኑሐሚን ወደ ሳሎን አባቷን ይዛ ትሄዳለች። ወይዘሮ ነይሆን ሲመጣ ከስራ ጠረጴዛ ላይ ቁጭ ብላ ባለቤቱ ተክዛለች። እንዴ ሰላም ዋልሽ? የለም ምንም ድምጽ ነገር የለም። እንዴ ምን ሆነሽ ነው? ቆይ እንደዚህ የት ሀገር ሂደሽ ነው በሐሳብ ሲላት፣ አይ እንዲሁ ዝም ብዬ ልጄ ነገር አሳስቦኝ ልጄ እኮ ከአጎቱ ጋር ሄደ የዚህ ቤት ጦርነት አልመቸው ሲል ተነስቶ ሄድና ለሱ እያሰብኩ ነው ትለዋለች። ለምንድን ነው ሄደው? ቆይ አንድ ተራ ሴት ስላበሳጨችው ነው እንዴት ተነስቶ ወደ ክፍለ ሀገር ሄደው ሲል አባትም ይናገራል። እናም ለማንኛውም በሺ አሁን አተክዥ ይላትና አቶ ተሰማና ኑሐሚን ሲመጡ ደህና ዋላችሁ ብለው በር ከፍተው ይገባሉ። ሲገቡ ግራ ተገብቶ ባለቤቱም እንዲህ ዛሬ እንዴት ነው ምን ሰላም ተገኝቶ ነው ተሰማም ወደዚህ የመጣ እንደምን ዋላችሁ እንኳን ደህና መጣችሁ ስትል ኑሐሚን ሰላምታ ስትሰጣቸው እንኳን ደህና ቆያችሁን ይልና ባለቤቱ ሰላምታውን ያቀርብና ተሰማ እንዴት ነህ? ስለ ሕክምናህም እኮ ስለ ጤና ሳልጠይቅህ እንደው እንዴት ነህ ሲለው እኔ ደህና ነኝ አሁን በጣም ሰላም ነኝ ይለዋል። እቴቴ ደህና ነሽ ስትላት እንዴ ምን አልሽ እቴቴን ያልሽው? ይሄ ነገር ከመቼ ወዲህ እየመጣ ነገር ነው ሲል ሁሉም ተገርመዋል። የወይዘሮ ዝናሽና የኑሐሚን ሰላም መፍጠር ሁሉንም ግራ አጋብቷቸዋል። አዎ እኔና ኑሐሚን እኮ ሰላም ፈጥረናል፣ አሁን ተነጋግረን ችግራችን ፈተናል እና ለዛ ነው ቴቴ በይኝ አልኳትኝ እና ለዛ ነው ምንም ችግር የለውም ስትል ትናገራለች። ግራ ተጋብተው ሁለቱም አተኩረው እያዩ እሺ ዛሬ ደስ የሚል ቀን ነው፣ በአንድ ቴብል ሁላችንም ሰብሰብ ብለን ምግብ ልንበላ ነው ትላለች ኑሐሚን። በቃ እኔ አሁን ወደም ልሂድ የምሰራው ስራ አለኝ ስትል፣ እንዴ ቴቴ ለምንድን ነው የምትሄጂው? ምግብም አብረን መብላት አለብን ስትል፣ አይደለም መብላት አለብን ብላ ኑሐሚን ስታስፈቅዳት፣ አዎ አብረን መብላት አለብን ትላታለች። በልሽ እንብላ ይሉና ሁሉም ሰብሰብ ብለው ከበሉ በኋላ እጇን ስታስታጥብ ኑሐሚን እኔ እንኳን ባረግዝ እንኳን ቢያንስ የአባቴ ጤንነት ተመልሶ ማየት አለብኝ። አባቴ እኔ ጠንክሬ አባቴን ማጠንከር አለብኝ። ነገሮችና አባቴን አሳክሜ ነገሮችን ሁሉ ሲስተካከሉልኝ እኔ ከዚህ አካባቢ መሰወር አለብኝ ብላ አስባለች። ኤደንም እዚህ ጋር ለኑሐሚን ወጥመድ እያጠመደች ነው። ግራ የሚያጋባ ቢሆንም ገነትም ደግሞ ኑሐሚን ያለችበት ተሰማ ያለበትን ቤት ስለምታውቅ ልጇ በምልክትም ስለነገረቻት መታለች። የውጭ በር ሲንኳኳ ዘበኛው
ኤርሚያስ በር ሲንኳኳ በሩን ሄዶ ሲከፍት ወይዘሮ ዝናሽ ደግሞ በረንዳ ላይ ሆነው በበሩ ፊት ለፊት ነበሩና ተነስታ ስታይ ይሁንች ከዚህ ግቢ ማትባል ሴት በር ላይ ቆማለች። እንዴ ደግሞ አንቺም ወደዚህ ቤት መጣሽ? እንደውም በምን አግኝቼ አንቺን ደግሞ ልበቀልሽ እያልኩ ነበር። እንዴት ወደዚህ መጣሽ? ሲል ይጠይቃታል። አንተ ቆይ አሁንም ኑሐሚን ለማግኘት ነው እዚህ ዘበኝነት ተቀጥራ ቁጭ አልከው? ስትል አንቺ ቅሌታም ወራዳ የሆንሽ ሴትዮ እዩልሽ እንዳላጠፋሽ ይላታል። ባክህን አሁን ዘወር በልልኝ፣ እኔ ባለቤቴን ተሰማን ልጠይቅ ነው የመጣሁት፣ ናፍቆኝ እሱን መጠየቅ አለብኝ፣ ለዛ ነው የመጣሁት ስትልና ገፍትራው ትገባለች። እሱም በጣም ተናዶ ነበረ። እንዴት ምን ሆና ነው እንደዚህ ገፍትራኝ የገባችሁ በማለት በጣም ተናዷል። እናም ወይዘሮ ዝናሽም አየችና ግራ በሚያጋባ መልኩ ለባለቤቷ ትደውልና እኔ ምልህ እባክህን ስራውን ለጊዜው ተወት አድርገውና እስኪና ወደ ቤት አንተ ስራህን ትሰራለህ። ቤቱ እዚህ የማንም መጠረቃቀሚያ ሆኗል። አሁን ደግሞ ይችን ኑሐሚን የእንጀራ እናቷን አምጥታለች ስትለው ቆይ ማለት አልገባኝም። የእንጀራ እናቷ ማለት ይህን ኑሐሚን እናት የላትም ማለትም የኤደን እናት ብትይ አይቀልሽም የተሰማ ባለቤት። አዎ ምንም በል እንግዲህ ያው እነሱ ናቸው እናና ቤቱን መላበለው፣ አለበለዚያ ደግሞ ወይ ለእነሱ እንስጣቸውና ቤቱን እኛ ጥለን እንውጣ፣ አለበለዚያ ግን ይህን ቤት እናና መላበለው። እሷን መታ ቤት ገብታለች ትለዋለች። እናም አቶ ተሰማ ሳሎን ቁጭ ብለው ስለነበረ ወይዘሮ ገነት ምሩጣ መታ ተስዬ ይቅርታ አድርግልኝ እያለች የውሸት እያዞንባዋን ስታነባ እባክሽን ከእግሬ ላይ ተነሽልኝ፣ ይሄ ያዞንባሽን አልፈልግም፣ የውሸት ይቅርታችሁንም አልፈልግም ሲል ኑሐሚን ግን የሁሉ ነገር አታይም። ኑሐሚን በረንዳ ላይ ለብቻዋ ቆማለች። እንዴት ምን መሆን እንዳለባት ለራሷ እያሰበች ነው። በዛ አጋጣሚም ወይዘሮ ዝናሽ ትሄድና አንቺ እዚህ ሆነሻል፣ ያቺ እናትሽ እዚህ